ሲጀምር የሚባል ሰዎችን የተባለችውና አልታመልጣቸው የምትሞክረውን ሴት እንዲይዟት ሲያዛቸው እናያለን። እሱ ግን በሽታ ስላለበት ህይወቱን ለመቀየር ከእሷ ጋር አንድ ቀን ማሳለፍ ይፈልጋል። ከሚያሳድዷት ሰዎች የሚያድናት በመምሰል ከ1 እስከ 10 ቆጣሪ ከዓይንሽ ሰውራቸዋለሁ ካለ በኋላ ሰዎቹን ደብድቦ ያባራቸዋል። ከጥቂት ቆይታ በኋላ ምቻው መስግነው ገንዘብና ችግር ትጽፈላት ስትለም ነገር ግን በድንገት ህመም ተሰምቶት መሬት ላይ ይወድቃል። እሷም የመጀመሪያ እርዳታ አድርጋለት ታድነዋለች። በማግስቱም ሆስፒታል ውስጥ ሆኖ ሲነቃ ያዳናችውን ሴት ያስታውሳታል። ረዳቱ ሴትዮ ሆስፒታል ውስጥ አምጥታው እንደሄደችና ቦርሳዋንም ጥላ እንደሄደች ይነግረዋል። ሻይ የተባለችው ሴት ደግሞ የችውን መታወቂያ አይታ በህልም የሚያያትን ሴት መሆኗን ትረዳለች። በሌላ በኩል ልጅ ውስጥ ወደ ውጭ የሚሄዱ ጎበዝ ተማሪዎች ዝርዝር ይወጣል። ቹም አንዷ ትሆናለች። የተባለችው ተማሪ በቅን አስተናደድ አንድ ሰው መጥቶ በዝርዝሩ ላይ ለውጥ መደረጉን ይናገራል። ቹን ስትሰማም ተናዳ ይህ ዝርዝር ምርጦችን የያዘ ስለሆነ ሊቀየር አይገባም። ለምን የተቀየርኩኝ? ሊም ተነስታ ምክንያቱም ከአንቺ የተሻሉት ሊሄዱ ስለሚገባ ነው። ሌችውን የገጠር አለባበስ እያንቆሸሸች አንቺ ወደ ውጭ ሀገር ሄደሽ ልታሳፍሪኝ ነው? አባትሽ እኮ በዕዳ ተዘፍቆ ከሰው ቤት ተደብቆ እንደሚኖር ሰምቻለሁ ስትል በሰፊት ታዋርዳታለች። ዳይሬክተሩ ግን ዝርዝሩ እንደማይቀየርና ቹ እንድትመለስ ይነግራታል። እሷም አባቷ ደውሎ ብዙ ዕዳ ስላለብኝ ሰዎች እያሳደዱኝ ነው፣ ስለዚህ በማንኛውም መንገድ ወደ ውጭ ሀገር መሄድ አለብሽ ያላትን ጊዜ ታስታውሳለች። ቹ ወደ ውጭ የሚሄድ እድሉን ማጣት ስለሌለባትና በእሷና በሊ መካከል የፈተና ውድድር እንዲደረግ ጠይቃለች። ግን ገፍትራ መልስ ላይ ትጥላትና ልትረዳ ስትቃረበ የአንቺን ዝቅተኛ ሰዎች ወደ ውጭ ከሚሄዱ የሀብታም መደብ ጋር ሊመደቡ አይገባም ብላ ታስፈራራታለች። በዚህ ጊዜ በድንገት ገብቶ ቹ እንድትቆም ይረዳታል። ሰዎቹ ዝርዝሩ አይቀየርም፣ በዝርዝር ውስጥ የተካተቱት ተገቢ መብት አላቸው ካለ በኋላም እንደ ዩኒቨርሲቲ ዳይሬክተርነቴ ያለኔ ፍቃድ ማንም ዝርዝሩ እንዲቀይር አልፈቅድም። ግን ቹ ወደ ውጭ ለመሄድ ብቁ አይደለችም። አንቺ ደግሞ በጉቦ ልትሄጂ አይገባሽም። የእኛ ዩኒቨርሲቲ በንጹህ የትምህርት ስርዓቱ የሚታወቅ ነው ይላትና እሷም ስላደረገላት ነገር ሲም ታመሰግነዋለች። እሱ ግን የቹ አባት በልጅነቱ የዋሸውንና ለበሽታ የዳረገውን ሕክምና ሙከራን አስታውሶ በልቡም አባትሽ ወላጆችን ገሏቸዋል፣ ስለዚህ በአንቺ በቀለዋለሁ። ከዛም የጋብቻ ኮንትራት ፋይል እየሰጣት ለ1 ወር ብቻ ታገብኛለሽ፣ ከዛም 100 ሚሊዮን ሰጠችሽ ትሄጃለሽ ይላትና እሷም ስትለም የውጭ ጉዞዋን በመሰረዝ ያስፈራራታል። በዚህ ነገር ልታስገድደኝ እኮ አትችልም፣ ዛሬ ወደ ቤት የሚወስድሽ መኪና ይመጣል። ይህ ደግሞ በእሷ ላይ ለመበቀል ከጓደኛዋ ጋር እቅድ ታወጣለች። ከህንፃ ውጭ የሴት ጋብቻ ወረቀቱን ሲቀበል ያቺ ሴት መድረክ ላይ ወጥታ ገመዱን በመቁረጥም መሳሪያውን መቹ ራስ ላይ ለመጣል ስትዘጋጅ ያታል። ረዳትም ለሲ የሆነ ነገር ከገጠማት በሽታው በሰውነት ውስጥ ስለሚቆይ በፍጥነት ልታድናት ይገባል። ልክ ያቺ ሴት ገመዱን ስትቆርጠው በፍጥነት ገብቶ ቹን ወደ ጎን ሲገፋት መሳሪያው በክንዱ ላይ ይወድቃል። ገመዱን የቆረጠችውን ሴት ይዟትም ቹን ስለምትጠላት እንዳድርግ የጠየቀችኝ ሲናት ሊም ነገሩ እኮ እንደዚህ አይደለም፣ ቹ ወደ ውጭ መሄድ ስለማይገባት ለዩኒቨርሲቲው ስም ሰግቼ ነው ብላ ይቅርታ አስጠይቅ። በነዴትም በእኔ ውሳኔ ላይ ትጠረጥራለች። ግን ቹ በሰውነቷ ላይ ምልክቶች ስላሉ ጨዋ ሴት አይደለችም። አዎ ትናንትና ከወንድ ጋር ነበረች፣ ያ ወንድ ደግሞ እኔ ነኝ፣ ምክንያቱም እሷ ሚስቴ ናት ብሎ ሁሉንም ያስደነግጣል። በቤት ውስጥ ደግሞ ቹ ከአዲሱ ማዕረጓ ጋር የማይመጥኑትን የድሮ ልብሶቿን በሻንጣ ውስጥ ስታስቀምጣቸው የሴት ወላጆችን ፎቶ ታየዋለች። እሱ ድንገት ገብቶም ይህንን ፎቶ ድጋሚ እንዳትነኪው ብሎ ይቆጣታል። እሱም ይቅርታ ጠይቃ እነዚህ ወላጆች ናቸው፣ አዎ ሞተዋል፣ ስለ እነሱ የማውራት መብት የለሽም። ስለ ልብሶች ያስጠይቃትም አባቴ በኢንቨስትመንት ሳይከሰረ ሌላ ልብስ መግዣ ገንዘብ የለኝም። ከዛም እሱ አዲስ ልብስ የምትገዛበት የባንክ ካርዱን ይሰጣታል። በዚህ መሀል ረዳቱ ታች ትልቅ የሞት ዛቻ የያዙ ሳጥኖች መድረሳቸውን ይገልጻል። ለቹ የሴ ወላጆች ከሞቱ ቆይተዋል። እሱ ልጅቱ ብቸኛ ወራሽ በመሆኑና የልብ ህመም እንዳለበት ስለሚያውቁ ብዙ ሰዎች እንዲሞት ይፈልጋሉ ብሎ ያስረዳታል። ልክ በዚህ ጊዜ ህመሙ ተነስቶበት ሲወድቅና ቹ ልታድነው ስትሞክርም ተናዶ በእኔ ላይ ያዘንሻት አስመስይ ብሎ ጮህባታል። ሻመታ ሴት ታስቆመውም ህይወትን ልታድን የምትችለው እሷ ብቻ ናት፣ ልትሞት ምንም ልታደርግ አትችልም። እሱም ቹን ከቤት እንዳትወጣ በጥብቅ አዟቸው ይገባል። እሷም ሻን አስቁማት ለምንድነው እንደዚህ ያልሽው ስትላት ሻም ወላጆቹ የተገደሉት በልጅነቱ ነው፣ እሱ ልታድኝ የምትችይው አንቺ ብቻ ነሽ። ቹ ሲተኝቶ ስታመም ያየችው የረዳትን ጊዜ ታስባለች። በኋላ ላይ ለሲ ልብህ በጣም ተጎድቷል፣ ከቹ ጋር ጉዳዩን በአስቸኳይ ካጨረስክ ትሞታለህ ስትለው ረዳቱ በድንጋጤ መቶ ቹ ከቤት አምጣለች ይላቸዋል። በከፍተኛ እንዴት ስልኩን ያነሳና ለቹ ሲደውልላት ስልኳ ዝግ መሆኑን ያያል። ወዲያውኑ በመኪናው በፍጥነት ሲሄድም መንገድ ላይ በድንጋይ አጥር ምክንያት ይቆማል። አንድ ሰውም መንገዱ ተዘግቷል ሲለው፣ ሌላኛው ደግሞ በዚህ በኩል አንዲት ሴት ወደ ተራራ ወጥታለች፣ በዝናው ምክንያት አሁን የመሬት መንሸራተት ሊከሰት ስለሚችል ለመንደሩ አለቃ ልንነግር እየሄድን ነው። ስልኩ ላይ ያለውን ፎቶ አሳይቶ ቹ መሆኗን ሲያረጋግጥ ወዲያውኑ በጭንቀት አጥሩን ዘሎት ይገባል። በዚህ ጊዜ ቹ ግን ለማከም የሚያስፈልጋትን የባህል የመድኃኒት ቅጠሎችን ይዛ በዝናብ ውስጥ የተመለሰች ነበር። በመንገዷ ላይ ግን የመሬት መንሸራተት አደጋ ይከሰትና
ሲ በቦታው ደርሶ ቾን ሲያያት በፍጥነት መኪና ውስጥ እንድትገባ ይጮሃል። በዚህ መሀል ግን ጭቃው መኪናቸውን ሸፍነዋል። ሲ በንዴትም ከኔ ልታመልጭ የምትሞክር ይመስልሻል ሲላት፣ እሷ ግን እኔ እየሸሸሁ አይደለም አንተን ለማከም መድኃኒት ፍለጋ ነው የመጣሁት። ሲ ከመኪና ወንበር ላይ አንድ ዕቃ አምጥቶ መስታወቱ ለመስበር ሲሞክር ድንገት ህመሙ ይነሳበታል። እሷም ወደ ጠግታ ለማረጋጋት ብትሞክርም ስላልተሳካላት ከመኪናው ከወጡ በኋላም ለሻ ደውላ ሲ አደጋ ላይ ነው፣ ተራራው ላይ ተዘግቶብናል ትላትና በመንደር ውስጥም ወደሚገኘው የህክምና ቦታ እንድትመጣ ጠይቃታለች። ቦታው ላይ ሲደርሱ ቾ ልትረዳው ስትል ግን ሲ ግን ህይወቱን ልታጠፋ ያሰበች ይመስለዋል። እሷም አንተም ተደጋጋሚ ያድነኸኛል፣ እኔም አንተ ለማዳን በእርግጠኝነት እሞክራለሁ። ሀሳቡን ቀይሮ ጥለዋት ይሄዳል። በማግስቱ የሲሌብ የበለጠ እየደከመ ይመጣል። ሻ ስለ ቾ ስትነግረው ሲ ከዚህ በኋላ እሷ በህይወት መኖር ትችላለች ብሎ ይጠይቃትና ሻም አይ በጭራሽ የማይታሰብ ነው ስትለው ያዝናል። ሲሌብ ስለሚይዛው የቾ አባት ወላጆች ሞትና አሁን ላለህበት ህመም ዋነኛው ምክንያት እሱ ነው። ታዲያ ለምን ለቾ ታዝናለህ? ለምንስ እንዳትሞት ትፈራለህ? በዚህ ሰዓት ቾ መድኃኒት ይዛ ልትሰጠው ስትመጣ ሁለቱን አብሮ ታያቸዋለች። በድንጋጤ የያዘችውን ምግብ መሬት ላይ ጥላው ትሮጣለች። ከዛም በልቧ ወደ እኔ መቅረብ ያልፈለገው ልሽ ያስል ነው፣ እሷን ይወዳታል፣ እኔ ለሱ ህይወቱ ማደኛ ተራ መድኃኒት ብቻ ነኝ እያለች ታዝናለች። ሲመርት ላይ የወደቀውን መድኃኒት አይቶ ለሻ ከአንቺ ጋር አልከራከርም፣ ዋናው ግዴታሽ ቾን የምታገኝበትን መንገድ መፈለግ ብቻ ነው ብሎ ለእሷ ምንም እንዳትነግራት ያዛታል። ሻ ግን እሱ ስለምትወደው በንዴት ተሞልታ ቾን ለመግደል ለሰዎች ትእዛዝ ትሰጣለች። ከዛም ቾን ሲሊያገኘሽ ይፈልጋል፣ ሽማግሌዎች በጉጉት የጠበቁሽ ስለሆነ በፍጥነት ግቢ ብላ ወደ አንድ እንግዳ ስፍራ ትወስዳታለች። ቾ ስትገባ ሰዎቹ በሲምትክ ከሌላ ሰው ጋር እንድትጋባና ቃል እንድትገባ ሲያስገድደዋት ሲበቾ ላይ መጥፎ ነገር እየደረሰባት መሆኑ በውስጡ ተሰምቶት ይነቃል። እሳት ላይ እንድትረግጥ ያስገድደዋታል። ከአጋዦቹ አንዱ ለቾ ሲመርዳት የምትፈልጊ ከሆነ ይህን ማድረግ አለብሽ። እሷም የሲ ዘመዶች ንብረት ለመካፈል እሱ እንዲሞት እንደሚፈልጉ አስባ እነሱ ከሱ እንዲርቁ ስትል ትገደዳለች። ስትጨርስም አሁን እንዳደረግ ነው የምትፈልጉት ስትል ሰዎቹ የሬሳ ሳጥን ከፍተው ሲደና እንዲሆን ከተፈለገ እዚህ ውስጥ ለተወሰነ ጊዜ መቆየት አለብሽ ይሏትና በጭካኔ ከከተቷት በኋላ ይዘጉባታል። ልክ በዛ ጊዜም ሲደርሱ ሳጥኑን በመክፈት ቾን ያስወጣታል። ሽማግሌዎቹም ለሲ ህጉንና ስርዓቱን የጣስክ ነው ሲሉ ሲ በቾ ላይ የደረሱትን መከራ አይቶ ይቆጣል። ሽማግሌዎቹም እኛ እኮ ጥሩ ነገር በማሰብና ለአንተ መልካም በመመኘት ያደረግነው በእሷ ላይ የደረሱትን ስቃይ በሙሉ በእነዚህ ሽማግሌዎች ላይ መልሱባቸው ብሎ ያዛቸዋል። ቾን ወደ ቤት ወስዶ እግሯን ካከማት በኋላ ሊነሳ ሲል ታስቆመው ስትሞክር ይይዛትና ታመሰግናለች። ወደ እሷ ሊጠጋ ሲልም ስልኩ ይጮህና የደወለው የቾ አባት መሆኑን አይቶ ይደነግጣል። የቾ አባትም ለሲ አሁን በምንም አይነት ስም ትጠራኝ አትችልም፣ ምክንያቱም እኔ የሚስትህ አባት ነኝ። ሲ ያለበትን ቦታ አውቆ በሄደም ሳያገኘው ቀራል። በመኪና ውስጥ ሲቀመጥ ግን የቾ አባት ከጀርባው በስለት ሲያስፈራራው ያገኘዋል። ሲጆን ጠምዞ ሲይዘው የቾ አባትም እኔ እኮ የሚስትህ አባት ነኝ፣ ወላጆችን የገደልኩ አንተ እኮ ነህ። ልጅህን አግብቼ ደስተኛ ህይወት የምኖር እንዳይመስልህ፣ እሷን ያገባኋት ህይወቴን በሷ ህይወት ውስጥ ለመለወጥ ብዬ ነው። የቾ አባትም በንዴት አደንዝዞት ያመልጥና ሲነቃሽያ የጤና ሁኔታ እየተባባሰ ነው ካለችው በኋላቸው እንዳትሞት ጭማቂ ውስጥ የሚጨመር መድኃኒት ትሰጠዋለች። ሲግን እሷን ስለማያምናት በእኔ ላይ የመዋሸት መዘዙ ምን እንደሆነ ታውቂያለሽ ብሏት ይሄዳል። እንዳሰበው ምሻ ከቾ አባት ጋር እያሴረች ሲሆን አባትየው ግን ሲኛ ማሴራችንን ካወቀ ፊትሽን እንኳን ዞር አያየውም ብሎ ያስፈራራታል። ሲ በደስታ ቤት ገብቶ ቾ ከቤተሰቦቹ ጋር ያለበትን ምስል ስትስል ያገኛታል። እሷም ከእንግዲህ ብቻህን አይደለህም፣ እኔ ሁልጊዜም ከአንተ ጋር ሆናለሁ ስትል የጋብቻ ቀለበት ያደርግላታል። ቾስ የሚፈልገውን ለመስጠት ወስና መኪና ውስጥ ስትገባ አሽከርካሪው አባቷ ሆኖ ታገኘዋለች። እሱም ሲያገባሽ ህይወትሽን ሊቀማሽና ሊገልሽ ብቻ ነው። ቾሱን ለማዳን ስትሄድም ሺያ መንገድ ላይ አግኝታት ሲል አባቷ ልጃችሁን አግብቼ ደስተኛ ህይወት የምኖር እንዳይመስል ያለበትን ቪዲዮ ታሳያታለች። ከዛም ለጆ ጭማቂ ትሰጣትና እንደጠጣችው ራሷን ያዞራታል። ሲ ወደ እሷ ሲመጣች በፍርሃት እጠልሃለሁ ትለዋለች። ሺያ ግን የሰጠቻት እንድትሞት የሚያደርግ መርዝ ነበር። እሱም ጆ ሊጠይቃት ሲመጣ በልቡ ስትነቂ እውነቱን በሙሉ ነግርሻለሁ። እጇን ሲይዘው ግን መተንፈስ አቁማ ነበር። ሺያም እኔ መድኃኒቱን በመጽሐፍ ላይ በተጻፈው መሰረት ነው ያዘጋጀሁት ብትልም እሱ ግን እንደከዳችው ያውቃል። እሷ ግን ምንም ሳታፈር እሷን ለማዳን ሌላ መንገድ አለ፣ ጆን ይዛት ወደ ተራራው ጫፍ መውጣት አለበት ትለዋለች። ሲ ሚስቱ ጆ የሞተች መስሎት አዝኖ እባክሽን ጆ ወደ እኔ ተመልሰሽ ነይ እያለ ራሱ ውስጥ ምርት ላይ ይወድቃል። ልክ ሲነቃሽ አጠገቡ ቆማ ታገኘዋለች። እሷም ጆ ሞታለች ብላ መርዶን ትነግረዋለች። በዚህ ዓለም ሲ በከባድ ህመም ምክንያት ከ3 ዓመት በላይ ሊኖር እንደማይችል ሐኪሞች ይናገራሉ። በሌላ በኩል ደግሞ የቾ አባት ከሻ ገንዘብ እንደተቀበለ እንረዳለን። ጆ ከራሷ መሳስ ትነቃ አባቷ አሁን እኛ በአስቸኳይ አገር ጥለን ልንሰደድ ነው፣ ስለዚህ ወደ ዩኒቨርሲቲ ሄደሽ የትምህርት ማስረጃ ወረቀቶችን በአስቸኳይ ማውጣት አለብሽ። እሷም ወደ ዩኒቨርሲቲ ስትሄድም ሲሷን ፈልጎ ወደዛ መምጣቱን ታያለች። እሷን በማጣቱ ሲሰቃይና ሲንከራተት በገዛ አይኗ አይታው ልቧ ቢሰበርም
አሁንም በህይወት እንዳለች ግን ልትነግረው አልደፈረችም ነበር። ሳያት በፍጥነት እየሮጠች ታመጣውና መንገድ ላይም ጂን የተባለ ሰው ወደ ያዘ መኪና በመግባትም እባክህ መኪናን በፍጥነት አንቀሳቅሰው፣ አንድ ሰው የተከተለኝ ነው። በመንገድ ላይም እባክህ እዚህ ጋር አቁምልኝ ብትለውም ጂን ግን ወደ እሷ ዞር ብሎ ሲያት ለረጅም ጊዜ ሲፈልጋት የነበረችውና ወደ ልጅቱ ሊቀጥራት ይመኛት የነበረችው ባለብዙ ተሰጥኦ ልጅ መሆኗን ይረዳል። ወደ ቤት ይዘዋት ሄዶ ስለ ስራው ባህሪና በባዮ ቴክኖሎጂ የመድኃኒት መሳሪያ ላብራቶሪ ውስጥም የምርምር ሳይንቲስት ሆና እንድትሰራ ፍላጎቱን ያብራራላታል። እሷም ወዲያውኑ ትስማማለች። ከ3 ዓመታት በኋላ መሲ በአንድ ታዋቂ ቴሌቪዥን ጣቢያ ላይ ቀርቦ ቃለ መጠይቅ ሲያደርግም በህመም ደክሞና ተጎድቶ ረዳቱ በፍጥነት መጥቶ የህመም ማስታገሻ መድኃኒቱን ያቀብለዋል። ጋዜጠኛዋ ሴትም ባለፉት 3 ዓመታት ውስጥ ለመሰረታዊ የበጎ አድራጎት ድርጅትና ስላደረገ ኢንቨስትመንት ጠይቀዋለች። የዚህ ድርጅት ስም ላንተ ልዩ ትርጉም አለው እንዴ ብላ ጠይቀዋለች። ልክ በዛ ሰዓት ምንጭ በዚህ ላብራቶሪ ውስጥም ስኬታማ ሳይንቲስት ሆና ከጓደኛዋ ጋር በመሆን ጓደኛዋ ስለሲስ ታወራ ይህ ሰው እኮ ሚስት ከሞተችበት ከ3 ዓመት ጀምሮ እስከዛ ድረስ ብቻውን የሚኖረው ያቋቋመው ትልቅ የበጎ አድራጎት ድርጅትም በሟች ሚስቱ ስም የተሰየመ ነው ሲል ጋዜጠኛዋ ሲመልስ፣ አዎ ይህ ድርጅት የተሰየመው እኔም ብቻዬን ጥላኝ በሞተችው ውድ ሚስቴ ስም ነው። ይህንን ስትሰማ የፍቅር ትዝታዋ እያነቃት እንባ በቀስታ ይፈሳሉ። ስልኳን ለጓደኛዋ ሰታትም እኔ ወደዚያ የሳይንስ ምርምር ኮንፈረንስ በአስቸኳይ መመለስ አለብኝ ብላ ትወጣለች። በቃለ መጠይቁ ማብቂያ ላይ ሜስ ረዳት መጥቶ ጆ ለምትገኝበት ወደዚያው የሳይንስ ምርምር ኮንፈረንስ የሚጋብዝ ልዩ ግብዣ ወረቀት ተቀብለዋል። በኮንፈረንሱ መድረክ ላይ የክብር ንግግር እያደረገ ነበር። በመቀጠልም አዳዲስ መድኃኒቶችን በጥራት ላበለጸገችው ታላቅ ሳይንቲስት ያንን ከፍተኛ ሽልማት ዋንጫ ማበረከት ነበረበት። የዚህ ሳይንቲስት ስምም ቻን ተብሎ ነበር የሚጠራው። ግን እቺ ሳይንቲስት እንዳያውቀውና ስሟና መልኳን ሙሉ በሙሉ የቀየረችው የገዛ ራሱ ሚስት ቾ ነበረች። ቾ አዳራሹ ገብታ ሲን ፊት ለፊት ስትመለከተው በድንጋጤ ትረበሻለች። ወደ ኋላ ፈግፍጋ የድሮ ፍቅራቸውን በጭንቅላቷ ታስታውሰዋለች። ሲግን ሳያት ሚስት እንደሆነች ሰማውና ከመድረክ ወርዶ በፍጥነት የተራመደ ቾ እያላስቆማት ሲሞክር ጂን በድንገት በመሀላቸው ጥልቅ ብሎ በመግባት ከሲያ አጠገብ ያርቃታል። ሲም የጂን ዘመድ እንደሆነ የምናያለን። አሁንም እቺ ሴት ሚስቱ ልትሆን እንደምትችል የጠረጠረ በኃይል ሊይዛትና ሊያረጋግጥ ሲሞክር ጂን በድጋሚ ይከለክለዋል። እሷ እንዳይለያት ብላም እኔ እኮ ሲሜ ቺን የሚባለው የጂን እጮኛ ነኝ፣ እጮኛሞች ከሆነን በትክክል 3 ዓመታት ሊሞላን ነው ብላ ተዋሸዋለች። በመቀጠልም ጂንን አሁን ከአካባቢው እንውጣ ብላ አንገቷ ላይ ያለውን የጋብቻ ቀለበቷን አውልቃ ቦርሳ ውስጥ ከተዋለች። በዚህ መሀል ሁለት ሴቶች ስለሷ መጥፎ ነገር ሲያወሩ ትሰማቸዋለች። አንደኛዋ ሴትም ጂንን ስለምትወደው ይህች አዲስ የመጣችውን ሴት እንዴት የሷን ቦታ ልትነጥቃት እንደቻለች እየተገረሙ ሲያወሩ ትሰማቸዋለች። እሷም ከመታጠቢያ ቤት ስትወጣ ወደ ሴቶቹ ጠጋ ብላ እኔ የጂንን ፍቅር ከማንም ላይ አልቀማሁትም። ሴቶቹ ግን በነገሩ ተናደው በጠረጴዛው ላይ የነበረውን ትልቅ አበባ ማስቀመጫ አንስተው ጆን ሊመቷት ሲሉ በድንገት ከየት መጣ ሳይባል በመካከላቸው ጥልቅ ብሎ በመግባት እጁን ዘርግቶ ከከባድ አደጋ ይታደጋታል። ወደ ሴቶቹ ዞሮ ስለነሱ እያንዳንዱ ሚስጥር እንደሚያውቅ ነግራቸዋል። ሴቶቹ በሀፍረት ይቅርታ ጠይቀው ሄዳሉ። ጆ አመስግናው ጥላው ልትሄድ ስትል ጆን ይዞ ያስቆማታል። ጆ አሁንም በህይወት እያለሽ በእነዚህ ያለፉት 3 ረጃጅም ዓመታት ውስጥ ለምንድነው ወደ እኔ መተሽ እውነቱን ያልነገርሽኝ? እኔ እኮ በየቀኑ በየሰከንዱና በየደቂቃው ለአንቺ ያለኝ ፍቅርና ናፍቆት እያሰቃይ ነበር የኖርኩት ብሎ ይነግራታል። እሷ ግን ልቧ እየደማ አንተ እያሰብክ ያለኸው ሌላ ሴትን ነው፣ እኔ የጂን እጮኛ ነኝ። በሚያሳዝን ሁኔታ አሁን አንተ እየተከራከርክ ያለኸው ከተሳሳተ ሰው ጋራ ነው። እሱ ግን ወደ እሷ ጠጋ ሊል ሲሞክር ጂን በፍጥነት መጥቶ ያርቀዋል። ይህች እኮ የእኔ ወደፊት ሚስቴ ናት፣ እንዴት እንደዚህ አይነት ድርጊትን በነጻነት ታደርጋለህ? ጂንም ይዟት ሲወጣ ሲበለብ በመሙ ምክንያት ሰውነቱ ይዝላል። በሌላ በኩል ጂን ይህቺ ሳይንቲስት የሲ ከ3 ዓመት በፊት የጠፋችው እውነተኛ ሚስት መሆኗን ይረዳል። ጆ ወደ ጂን ዞር ብላ እባክህ እውነተኛ ማንነቴን እንደብቅልኝ፣ አሁንም በህይወት መኖሬ ለሲ በጭራሽ እንዳትነግረው ብላ በትህትና አስጠይቀው አይዞሽ እኔ ሁል ጊዜ ካጠገብሽ ነኝ፣ ከእንግዲህ ማንም ሰው ጉዳት ሊደርስብሽ አይችልም ብሎ ያረጋጋታል። ሲምር ላይ የወደቀውንና ጆ የጣለችውን ያንን በሀብል የተደረገ የጋብቻ ቀለበትን ይመለከተዋል። የሚስቱ የጆ ቀለበት መሆኑንም ይረዳል። ወደ ረዳቱ በስልክ በመደወል ስለዚህ ሳይንቲስት እያንዳንዱ መረጃ አሁኑን አጣርታ አምጣልኝ ብሎ ያዘዋል። ረዳቱ መረጃውን ይዘውለት ሲመጣ ግን በሰነዱ ላይ ባየው ነገር ከብሎ ይደነግጣል። ምክንያቱም በሰነዱ ላይ ይቺ ሴት የሕክምና ትምህርቷን ተማራቸው በአሜሪካ ሀገር እንደሆነ እዛም ከታላላቅ የሕክምና ፕሮፌሰሮች ጋር በጋራ ስትሰራ ቆይታ በመጨረሻም ወደ ጂን ድርጅት እንደገባችና አዳዲስ መድኃኒቶችን መስራትም እንደጀመረች ተጽፎ ነበር። ረዳቱም ምናልባት ከባለቤት ከቾ ጋር መልክ ትመሳሰላለች እንጂ እሷ ልትሆን አትችልም ሲግል ልቡ እሷ ናት ስለሚለው ግራ ይገባዋል። እሷም ወደ ቤቷ እንደገባች ያንን የጋብቻ ቀለበቷ ያለበትን ሀብል በጭንቀት በየቦታው ብትፈልገውም ሳታገኘው ትቀራለች። ነገሩን ለማረጋገጥና ቀለበቱን ለመፈለግ በፍጥነት ወደ ውጪ ለመውጣት የቤቷን በር ስትከፍተው የጽዳት ሰራተኛ ፊት ለፊት ታገኛታለች። በጭንቀት ውስጥ ሆና መታጠቢያ ቤት ውስጥ የጋብቻ ቀለበት ያለበት የብር ሰንሰለት ሲወድቅ አላየሽም ብላ ጠይቃታለች። ልክ በዚህ ሰዓት ምሲ ከኋላ በዝምታ ይመጣና ሀብሉን በእጁ እየወዘወዘ
ይሄንን ቀለበት ነው የምትፈልጊው ብሎ ይጠይቃታል። እሷ ግን ማንነቷ እንዳይገለጥ በመፍራት ስላገኘኸው በጣም አመሰግናለሁ ብላ ቀለበቱን ከእጁ ላይ ለመውሰድ እጇን ትዘረጋለች። እሱ ግን እጇን ይዞ እኔ ማወቅ የሚፈልገው የሟች ሚስቴ ጋብቻ ቀለበት በአንቺ እጅ ላይ እንዴት ሊገኝ እንደቻለ ነው። አሁንም እንደማታውቅ በመምሰል ይህንን ቀለበት እኮ ዛሬ ጠዋት ነው ከሱቅ የገዛሁት፣ ምናልባት ከሚስቴ ቀለበት ጋር የመሳሰል ይሆናል እንጂ እሱ አይደለም፣ ይሄ ተራ አጋጣሚ ነው ብላ ተዋሸዋለች። ግን እየተቆጣ ይሄ ቀለበት እኮ አንድ ብቻ ተብሎ የተሰራ ልዩ ቀለበት ነው፣ ሌላ ሊኖረው አይችልም። ጂን በመካከላቸው ጥልቅ ብሎ በመግባት እባክህ እጇን ልቀቃት፣ ሚስቴን እፈልጋለሁ እያልክ የምታደርገው ነገር ተገቢ አይደለም፣ ብዙ ተመሳሳይ ሰዎች ሊኖሩ እንደሚችሉ ሊያስረዳው ይሞክራል። አሁኑኑ ከዚህ ካራክ ለጥበቃ ሰራተኞች ደውዬ ያስወጣሃለሁ ብሎ ያስጠነቅቀዋል። ተስፋ ቆርጦ ቀለበቱን ለጆ ይሰጣታል። እሷም የጂን እጮኛ መሆኗን ለማረጋገጥ ወደ እሱ ውስጥ ጠጋ። ሲነገሩ ጎርቶት ጥሏቸው ሊሄድ ሲራመድን በድንገት ከባድ ልብ ህመሙ ተነስቶበት ራሱ ስቶ መሬት ላይ ይወድቃል። እሷም በፍርሃት ጮኻለች። ወዲያውኑ የሕክምና አምቡላንስ መጥቶ ወደ ሆስፒታል ይወስዱታል። ጂን የጂሆን መደናገጥና ማልቀስ ሲመለከት እሱ አሁንም ድረስ እንደምትወደው ይረዳል። በነጋታውም የሲታማኝ ረዳት መጥቶ ለጂሆና ለጂን አንድ ኑዛዜ ወረቀት ያቀብላቸዋል። አሁን ብዙ እድሜ እንደማይቀረው ስላወቀ የድርጅቱን ትልልቅ አክሲዮኖች ለአንቺ በስጦታነት አውርሶሻል። በማግስቱ እዚህ ከሆስፒታል አልጋው ተነስቶ በቀጥታ ወደ ሚስቱ መቃብር ሄደው እኔ ለአንቺ ሞት ትልቅ ምክንያት ስለሆንኩኝ ራሴን በፍጹም ይቅር አልለውም እያለ ራሱን ይወቅሳል። በቅናትም እኔ ለአንተ ስል ብዙ ውለታዎችን ስሰራ አንተ ግን የምታፈቅራት እሷን ብቻ ነው ብላ ትጮኻለች። እኔም አሁን በቅርቡ ወደ አንቺ ስለምመጣ ከእንግዲህ አላስቸግርሽም። ወደ መቃብሯ መታ ቀለበቱን አስቀምጣ ስትሄድ ግን በቪዲዮ አረጋግጦ ወደ ላብራቶሪ በመግባትም ዛሬ ወደ መቃብሩ ቦታ ለምን ሄድሽ? እውነቱን ተናገሪ። እኔ ለሞተችው ጓደኛ ስል ሄድኩት በተለም ቀለበቱን አሳይቶ ታዲያ ቀለበት በመቃብሯ ላይ እንዴት ሊገኝ ቻለ? ከ3 ዓመት በፊት አንቺን ለመጉዳት ፍላጎት አልነበረኝም፣ መድኃኒት ሰጥታኝ ነው ብሎ እውነቱን ይገልጽላታል። አንተ እኔን የፈለግከኝ እድሜን ለማራዘም ብለህ ብቻ እንደሆነ ድሮ አውቄያለሁ ስትለው በሐዘንም መጀመሪያ ፍላጎቴ እሱ ቢሆንም ከዛ በኋላ ግን ላንቺ ያለኝ ፍቅር እውነተኛ ሆነ ብሎ እያለቀሰ ይወጣል። እሷም ወደ ምርምር ማዕከሉ ተመልሳ ስትሰራ በትልቁ ስክሪን ላይ ይቺ ሳይንቲስት እኮ የሲ የሚስጥር ፍቅረኛ ነበረች የሚለው ውሸት ወሬ ስትለጥፍ ህዝቡ ችሆን ሲደርሱም ይቺ ሴት ጥላይ መሄዷ የሷ ጥፋት ሊሆን ይችላል፣ ነገር ግን የኔ እውነተኛ ህጋዊ ሚስት ናት ብሎ ይመሰክራል። እሷም ጥላው ስትወጣ በከባድ ህመም ታሞ ይወድቃል። መድኃኒት ታጠጣው ስትለም ይሄ መድኃኒት መርዝ ነው፣ ልትገዩ ይፈልገሻል ብትልም እሷ ግን መድኃኒቱን ለሲ በአፉ ታጠጣዋለች። ሆስፒታል ውስጥ ሲን አቅፈው ይተቃቅፋሉ። እኔ ብዙ እድሜ ስለማይቀረኝ ዛሬ መጨረሻውን እራት አንድ ላይ እንብላ። በሆስፒታል ውስጥ ሲላቸው መድኃኒት መስሪያ በፈቃደኝነት ሙከራ እንዲደረግበት ይስማማል። ይህንን ሳታውቅም በመድኃኒቱ የሲን ህይወት የምታድን መስሏት ስትደሰት ረዳቱ መርዶን ይነግራታል። ቪዲዮ ውስጥ ከፍተም እኔ ለአንቺ ስል ህይወቴ መስዋዕት አድርጌያለሁ። አሁን በትልቁ አዳራሽ ውስጥ በመጨረሻ እስትንፋስን እየጠበኩኝ ነው። ሊሞት መስዋዕት ብትደነግጥም ከዓመታት በኋላ በመድኃኒቱ ይድናል። አንድ ሴት ስልክ ቁጥር ስጠይቀው በቅናት በጣም አዝናለሁ፣ ይሄ ሰው እኮ ያገባና ህጋዊ ባለቤት ያለው ወንድ ነው ብላ ታብራራለች። ከዛ በኋላ ሁሉንም ችግር አልፈው በፍቅር ሲኖሩ እያሳየን ፊልም ይጠናቀቃል።